እንኳን ደስ አላችሁ በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎ ቁጥር 3 በመሃል ከተማ መዳረሻ በሆነችው ደማቋ ለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በአይነቱ ልዩ በሆነ መንገድ ማራኪ ተፈጥሮ እይታ ከሲቲቪው ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለሃያ ደንበኞቻችን እስከ 35% የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። እንዲሁም 4 ቤት ለገዛ አንድ በነፃ። ታዲያ ምን ይጠብቃሉ? አሁኑኑ በ0970083868 አሊያም በ0941 2551 53 ላይ ይደውሉ። በውጭ ለሚኖሩ ወገኖች አገር ቤት ላለ ወዳጅ ዘመድ ገንዘብ በነፃ የሚልኩበት ፈጣኑ መተግበሪያ ቴሌብር ሬሚት። ነዋሪነቱ የት ነው? አሜሪካ፣ ካናዳ፣ እስራኤል፣ ሳውዲ አረቢያ አሊያም ደግሞ ዩናይትድ አረብ ኤሚሬትስ፣ ዩናይትድ ኪንግደም፣ ደቡብ አፍሪካ፣ ጣሊያን ወይም ስዊድን እርሶ ብቻ የቴሌብር ሬሚት መተግበሪያን በእጅ ስልኮ ላይ በመጫን ሀገር ቤት ላለ ወዳጅ ዘመድ ገንዘብ ሲልኩ ገንዘቡ በተላከበት ቅጽበት በዕለቱ የአቢሲኒያ ባንክ ምንዛሬ ለተቀባዩ እጅ ይደርሳል። ቴሌብር ሬሚት። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ርዕስ ካላመጣን በስተቀር ዶናልድ ትራምፕ ያለኔ ማንም ሰው ርዕስ እንዳይሆን የሚል አቋም ያላቸው ይመስላል። በየቀኑ የሚያወጧቸው መግለጫዎችና የሚወስኗቸው ውሳኔዎች የዓለም አቀፍ ደረጃ መነጋገሪያ መሆናቸው እንደቀጠለ ነውና እፎይ ብሎ ጎርሶ የሚያደርሰውን እየጠፋ ነው። ኢቭን አውሮፓውያኖች ደግሞ አሁን የመጣባቸው ፍርጃ በጣም ከባድ ነው። 50% ከአውሮፓ የሚመጡ እቃዎች ላይ ታሪፍ ይጥላሉ። ኦልሞስት አውሮፓን የሚያሽመደምር ነው። 50% ነው መከምርበት በጆን አንድ ነው ያሉት። በእኛ ወደ 24 ይመስለኛል። ከአንድ ሳምንት በኋላ ተግባራዊ ነው ማደርገው። እነዚህ ችኮ ምንም ሊደራደሩ በአጠቃላይ አልተመቹንም ነው የሚሉት እስካሁን ባለው ድርድር ላይ እና የሚዘረዝሯቸው አሉ። የሚፈጥሩትን የንግድ ባሪየር ቅጣታቸው ቫት ገለመል እያሉ በአሜሪካ ሸቀጦች ላይ የሚያደርጉትን ዘርዝረዋል። እና ትናንትና ይሄን ሲያደርጉ ሪኮሜንድ ያደርጋሉ። አሁን ኤክስኪዩቲቭ ኦርደር ነው እና ይሄን ያደርጋሉ። 50% ማለት አውሮፓውያኖቹ ወደ አሜሪካ የሚልኩት $600 ቢሊዮን አመታዊ ሸቀጥና ምርት ነው። አለን እኮ ለማለት ያስቸግራል። ምንድነው ቁጥሩ አለ? እውነቱን እንነጋገር ከተባለ ችግር ያለ ነገር ነው ያላቸውማ የንግድ ዴፊሲት 240 ሳቸው በቃ 250 ቢሊዮን ነው። ሚሊዮን አይደለም ሚሊዮን ነው የጻፉት። ተሳስተው ነው። ቢሊዮነር ሆነ ይሄን መሳት ቀላል አይደለም። ብሩ በዛኮ የሳቸው እንትን ላይ ነው ምንድነው ትሩዝ ሶሻል ቺቺያቸው ላይ ነው እንትን ያሉት $250 ቢሊዮን ይሄ የሚቀጥል አይደለም። ስለዚህ ከዚህ በኋላ በድርድሩ የሚጠበቀው ነገር የለውም። የሚያስለውጠኝ አንድ ነገር ካለ አንድ ትልቅ የአውሮፓ ኩባንያ መጥቶ ማለት ነው እዚህ አሜሪካ ላይ ነው ካለ ብቻ ነው እሱ ብቻ ነው ሐሳብ ሊያስለውጥ የሚችለው። ለምሳሌ በአውሮፓ ውስጥ ያሉትን በርካታ የመድኃኒት ኩባንያዎች ወደዚህ ነው ያሏቸው እና እንደዚህ አይነት ሁነኛ ኩባንያ ንግድ ስራውን ቢዝነሱን ፋብሪካውን ወደ አሜሪካ ለማዞር ፈልጎ የሚመጣ የሚደራደር ከሆነ ያ ብቻ ሐሳብ ሊያስቀይርኝ ይችላል የሚል ነው እኮ። አሁን እኮ እነኚህ ትልልቅ ኩባንያዎች ራሳቸው ወደ አሜሪካ እንዲመጡ እኮ እየጠየቁ ያሉት እኮ የሰው ኃይልም ይፈልጋሉ እኮ። የተማረ ሰው ኃይል ይፈልጋል። ለምሳሌ ከሕክምና ጋር እና ፋርማሲውቲካል በአውሮፓ ላይ መሪዋ ተብላ የምትጠቀሰው ጀርመን ነች። ትልልቅ ኩባንያዎች አሏት። አሁን የጀርመን ኩባንያዎች ወደ አሜሪካ ቢሄዱ በበቂ ሁኔታ ያን ሊሰራ የሚችል የተማረ ሰው ኃይልስ ምንስ ሰራተኛውስ ራሱ ይገኝላቸዋል ወይ? አሁን ፋብሪካውን ነው የፈለጉት ወይንስ አብሮ? አይ እንዴ ምንድነው አሜሪካ የተማረ ሰው እምልህ በሚፈልግበት ደረጃ የፋብሪካ ሰራተኛ አታገኝም። ዛስዋይ ብዙዎች እኮ ውጭ አሰርተው የሚያመጡት እኮ አሁን አገልግሎቱ ላይ ያተኮሩ ያሉት አሜሪካኖች እዚህ ፈጠራው ላይ ነው። ይሄ ትልልቅ የቴክኖሎጂ ውጤቶች ምናምን ላይ ነው ያተኮሩ ያሉት እና አለበለዚያ ተራውን ሰራተኛ ስራ እንዲያገኝ ለማድረግ ከታሰበ ደግሞ ይሄ ስደተኛው ነው የሚሰራው ስራው የፋብሪካውን ስራ። አይ ስደተኛውንማ ገና ያባሩ ስደተኛው ደግሞ የማባረር ፍላጎት ነው ያላቸው። እሱን እኮ ነው ተቆርጣ የሚያለ ብዙም ሰው አይፈልግም። አሜሪካ ውስጥ አይታይ እግዚአብሔር እንኳን ነጭ አርጎ ፈጠረኝ
ጨዋታውን ነው ግን ምን አይነት ነገር አለ መሰለህ አፕልም 25% አፕልን ተመልከት ስልክ 25% ይጫንብሃል አሉት ምክንያታቸውን ሲያቀርቡ አፕል ለአሜሪካ የምታቀርበው የአፕልን የምትሰራው ቤዚካሊ ቻይና ናት በቻይና ውስጥ ነው የሚሰራው አሁን ቻይና ለመጉዳት ነው ሐሳቡ ነው አሁን 30 ወርዶላታል እኮ በስምምነት 145 ስለነበር ምን ያደረገው ኩባንያው የአፕል ቲም ኩክ ነው ስራ አስኪያጁ ሽፍት ሊያደርግ ምንድነው ያደረገው ወደ አሜሪካ የሚሄደውን ለአሜሪካ የሚገባውን ህንድ ነው የሚያሰራው በህንድ ሊያሰራ ህንድ አሰርቶ ነው የሚገባው ሌላውን ግን ለቀሪው ዓለም የሚያሰራውን ቻይና ነው አሁን ዶናልድ ትራምፕ 25% ነው የሚጨንባሉት እዚህ ነው መሰራት ያለበት ህንድም በታሰራ አልምርህም 25% ስለዚህ ምን ማድረግ አለበት አሜሪካ ውስጥ የሚሸጠውን አሜሪካ ውስጥ አሰራ ነው ሶስታቸውን ታሪፍን እየተጠቀሙ ያሉት ለምንድን ነው ማለት ነው አንደኛ ማኑፋክቸሪንግ ቢዝነስ ይሄ የምንባለው ትላልቅ ፋብሪካዎችን ወደ ሀገራችን መመለስ አንዱ አካል ነው እና አሁን ትልቅ ያነጣጠሩበት በተለይ አውሮፓ ላይ ያሉትን የፋርማሲ ኢንዱስትሪዎችን እንትን ጥለውባቸዋል አሁን አሜሪካ ሂውጅ ማርኬት ናት ተመልከት አሁን ለአውሮፓ ህብረት የ$600 ቢሊዮን ማርኬት ናት አይደለም ምን አባቷንስና ብለ ይሄን ማጣት ደግሞ አይፈልግም ብለ የምትሄዱ አይደለም ስለዚህ አሁን 50% ታሪፍ ማለት ገብቷል $300 ቢሊዮን እንደምትልቁጠረው ለሳቸው ኤክስተርናል ሪቨኒው አካውንት ውስጥ የምታስገባው ወይም ደግሞ ትርፍን እንዳለ 50% ወስጣቸዋል ማለት ነው እንደዚህ አይነት ሁኔታ እኮ ነው የገጠመው ዓለም አለበለዚያ ተጨማሪ አድርገን የምትሸጠው ገበያው ላይ ዋጋ ይጨምራል አንተ ተጨማሪ ሰው አማራጭ አይደለም እንዴ እንኳን እንደዚህ ነው እኮ ማድረግ ያለበት አይደለም ዋጋ ድሮ በልጅነታችን እኮ እናረግ ነበር አይደል እዚህ ጋር ትየጌጤ ምስር ብዛት ተጨመሩ ከወይዘሮ እንትና ነው የነን ገዛው ገብቷል ስለዚህ ሽፍት ታረጋለ ይሄ ሁኔታ ስላለ እነሱ ይሄን ቢዝነስ ለማጣት አይችሉም ወይም ደግሞ እዛ ሆኖ ያፋርም ቢሊክ ነው የምነግረው ዋጋው ደብል ነው የሚሆንበት ገበያውን ያጣል ኦሬዲ እኮ የታይዋኑ ይሄ ምንድነው ሴሚኮንዳክተር እንግዲህ ቁልፍ የሆነ ምንም ነገር አወራ በአጠቃላይ ስለብዙ ቴክኖሎጂዎች አወራ ሴሚኮንዳክተር ያስፈልጋል ይሄንን የታይዋን ኢኮኖሚ ታሰርበት የታይዋን መገለጫ ነው በቃ አሁን $100 ቢሊዮን 100 ሚሊዮን አይደለም ቢሊዮን $100 ቢሊዮን ኢንቨስትመንት እየተፈጠረ ነው አሜሪካ ውስጥ አያ ይሄ ምን ማለት ነው ዶናልድ ትራምፕ ነው ስትመለከተው አያ አልጠብቅሽም ታይዋን ነገ አሜሪካ እንድትጠብቅሽ የምትፈልጊ ከሆነ ስለተባለች እዛ ይዛ መጣች $100 ቢሊዮን ቢዝነስ ስለዚህ ሌሎች ትልልቅ ግዙፍ ኩባንያዎች በዚህ መንገድ እዛው እዚህ ስትመጡ ግን እንትን የለም ታሪፍ የሚባል ነገር የለም ብዙ ኢንሰንቲቭ ሊሰጣቸው ይችላሉ እና ቤዚካሊ የሰውየው ቀድ እነዚህን ማኑፋክቸሪንግ ቢዝነስ ወደ አሜሪካ ለመመለስም ነው ስለዚህ የአውሮፓ ህብረት የገጠመው ነገር ይሄ ነውና የአውሮፓ የንግድ ዋቴቨር ተወካይ የዩሮፒያን ተወካይ ምንድነው ያለው በመከባበር እንነጋገር እንጂ በማስፈራራት የሚሆን ነገር የለም መከባበርና እንትን እናደርጋለን የሚሉት እስካሁን ድረስ ከእንግሊዝ ጋር ነው እንግዲህ አንድ ስምምነት የደረሱት እና ከበርካታ የኤዥያ ሀገሮች ጋር ስምምነት ደርሻለሁ ነው እስካሁን ድረስ ከአሜሪካ ጋር ስምምነት የደረሱ ሀገሮችን እየሰማን አይደለም እስካሁን እሱማ እኮ አሁን ፕሬዚዳንት ትራምፕ ራሳቸው የጣሏቸውን በቃላቸውም የሚጻናሉ ወይ የሚል ነገር ታነሳለህ ጠቅላላ የጣሏቸውን ታሪፎች እኮ ያስተካከሉ ነው ከቻይና ጋር የነበረው አስተካክለዋል እዚህ በሜክሲኮና ከካናዳ ጋር የነበረው ተግባራዊ አልሆነም በፊት የጫኑባቸውን ነገሮች እና አሁንም የማስፈራራት ነገር ውስጥ ያሉ ነው የሚመስለው ከአውሮፓ ማግኘት የፈለጉት ነገር እንዳለ ግልጽ ነው ድርድሩ ላይ ለማንበርከክ ነው ያው ይሄን ያህል የሚዩት 50% እኮ በጣም ብዙ ነው ይሄ ከሚመጣ በቃ እዚህ ጋር ያለውን ለቀቅና አድርግ እንዴ የሚል ነገር ለማምጣት ነው ግን ዛሬ ደግሞ ነው እንግዲህ ሁለተኛ ላይ የጻፉት ላይ አትልፉ ነው የሚለው አልቀየረም ወይቱ ላይ አትልፉ ነው ማለት ምንም ይሁን ከዚህ በኋላ በእናንተ ላይ ይሄን እርምጃ ከመውሰድ ሐሳቤን እንድቀይር የሚያደርገኝ ወይም ቀኑን እንኳን እንዳራዝም የሚያደርገኝ ቢኖር አንድ ኩባንያ መጥቶ እዚህ ለመስራት አሜሪካ ፈልጋለሁ ያለኝ እንደው ቻናል አሁን እኮ በጣም ግራም ያጋባው ነገር እኮ ፕሬዚዳንት ትራምፕ እንደሚታወቀው ወደ ስልጣን ሲመጡ ትልቁን ጦርነት አስቆማለሁ ነው አይደል
የነበራቸው ዋና ነገር በዩክሬንና በራሺያ መካከል ያለው ጦርነት አስቆማለሁ ነው እሱም ቢያስቆሙ እኮ አሁን የንግድ ጦርነትን የጀመሩት እሳቸው ናቸው ዓለም ላይ ትልቁ ጦርነት ይሄ ነው እንደውም ከጦርነቱ ከዛኛው ይልቅ ይሄኛው መላው ዓለም ላይ ነካል ያኛው ምናልባት አውሮፓና እዛ ጋር በድንበር የሚገናኙና ከኢኮኖሚ ጋር የተያያዘ ሀገሮች ናቸው አሁን ግን በተጨባጭ ዓለምን የሚጎዳ እኛንም ጭምር ማለት ነው እዚህ አካባቢ ያለው የአፍሪካ ሀገር ሁሉ የማያፈናፍን ነገር ይሆናል እና አንድ ጦርነት አስቆማለሁ ብሎ ሌላ ጦርነት የመጀመር በጭራሽ የማይያዝ ነገር ነው ነው ይሄ ጦርነት ነው አይደል የንግድ ጦርነት ያ ጦርነት ነው የራሱ መስቀልቀል ኢኮኖሚያዊ መስቀልቀል ምናልባትም ደግሞ ኤለን መስቀል ለመጥቀስ ይሄ ታሪፍ አሁን ባለው መልኩ የሚጸና ከሆነ በዓለም ላይ የዓለም ራሱ መረጋጋት ፖለቲካል መረጋጋት የሀገር ደህንነት ያ ሁሉ ይፋለሳል የሚል ስጋት አለው የዩክሬን ጦርነት ግን ሌላ ነው ያ እውነተኛ ጦርነት ነው በነገራችን ላይ ይሄን እናንተ ስናወራ ትናንትና ኬቭ ስትነድ ነው ያለችው ዴሊቱን ከፍተኛ የሆነ የሰው አልባና የሚሳኤል ተኩስ ነው ያደረጉት ብዙ ቦታ በሰዓቱ ተነስቷል ኬቭ ውስጥ እና እነዚህ በተነሱ ቁጥር ዘለንስኪ ዓለምን ይውልኝ ነው የሚሉት በዘለንስኪም በኩል የጦርነት የማቆም ፍላጎት የለም ትልቁ ችግር ዘለንስኪም ይሄን ሁሉ አድርጎ ዓለም ቆሞ ራሺያ ለማሸነፍ ነው ይፈልገው እና አንድ 60 ዓመት ሴትዮ ሲናገሩ እንደው ባካችሁ ተኩስ አቁም የሚባለው ነገር ሊሆን አይችልም ሊደረስ አይችልም ባካችሁ አሉ እና ዘለንስኪ የህዝባቸውን ስሜት ያንጸባርቃሉ ወይ አቆ አሁን ዘለንስኪ ማሱን እንዳትል አውሮፓኖቹ ከጀርባ አሉ አይደል የጦርነቱ እንዳይቆም የሚፈልጉ አሉ ምናልባትም የዶናልድ ትራምፕ አንዱ ፕሬዠር በኢኮኖሚ በማድቀቅ አውሮፓውን ከዛ ለዚህኛው ለጦርነቱ የሚያደርጉት ድጋፍና አንዳንድ ነገር ለማስቆምም ይሄም ሊያዝ ይችላል እኮ እነሱ ነው ለዘለንስኪ እኮ አቅም የሆኑት እኮ እነዚህ አውሮፓኖች ናቸው እና አሜሪካንማ ወደ ኋላ እኮ ብለዋል በፊት በአሜሪካ ነበረም ውጊያው እየቀጠለ ነበር አሁን የዘለንስኪ አስተሳሰብ ምንድነው በስታስብ ግዴለም ዛሬ እንሙት ዛሬ እንለቅ እሺ እኔ እንደዛ ነው ይመስለኝ እኔ አላውቅም እና ነገስ ነገ መቼም የሚጠብቀን የሚል አይነት ነገር ብሩህ እንት ይጠብቀናል እኔ መቼም በወላጅ ደረጃ እንደ አይነት ወላጅ አይስጠኝ ለልጅ ሀገር ሳይኖር ነው እንዴ ህዝብ ሳይኖር ሀገር ፈራርሳ እንዴት ነው እንደዚህ ይመስለኛል ዘለንስኪ የሚያስበው ነው በዘለንስኪ ህልም ውስጥ በራሺያ ቦታ የተተካች የአውሮፓ ሱፐር ፓወር ሚሊተሪ ፓወር ሆነች አዲስ ዩክሬን ድሪም ያደርጋሉ በጣም በዚህ በጣም እርግጠኛ ነኝ ምክንያቱም በዚህ ጦርነት ሰበብ አሁን ይሄ ጦርነት መጀመሪያ የኔቶ ሆኖላቸው ነበር አሁን እንግዲህ አሜሪካ በታፈግፍግም የአውሮፓ ጦርነት ሆኗል መቼም አናልቅም ዝም አይሉንም እንዲህ ብለን አውሮፓ ዞሮ አሸናፊ ለመሆን አይደለ የኔ ጦርነት ብሎት የለ በዛ የተነሳ ጦር መሳሪያውን ሰጥ ቴክኖሎጂውን ሲያሸጋግር ምን ለማሸነፍ ነው እኮ ግን እኛ ከስር ይያዝን ልክ ያን እንድላደረግን ብለው ሲጨርሱ እዚህ ጋር አንድ ሞንስተር ተፈጥሯል ሌላ ነገር ዩክሬን የሚባል ሞንስተር ይሄን መርሳት የለበት በጦርነት የተፈተንኩ የሚል 100 ወደ 1 ሚሊዮን ጦር አለኝ የሚል የሚሊተሪ ቴክኖሎጂ የድሮን የምናምን በተለይ የጨበጠ ገብቷል የገባለት የምዕራባውያኑ እኮ ቴክኖሎጂ ዛናውን ጦር መሳሪያ እንዲደረግ የሚደረገው ነገ በታምንም ባታምንም ሞንስተር ነው የምትሆነው ዩክሬን ገብቷል ይሄንን አሁን ያይታያችሁ አሁን ያለው ፊት ለፊት የሚታየው ማለት ነው ፑቲን ናቸው ፑቲን ታጠፍላል ዘለንስኪ ግን እቅዳቸው ፑቲንን እያሳዩ ሌላ ዩክሬን መፍጠር ነው መቼም ከተሳካላቸው ያው እንግዲህ ቤሎሩስ ነች ስጋት ላይ የምትወርቀው በዛ መሳሪያ ሌላ ማን አለ አውሮፓ ጥርሱን ይለቅማል ገብቷል በዘለንስኪ እንዴ ሁሉም ሰው የሚፈልገው ዘለንስኪን መናቅ ነው ዘለንስኪ በጣም የሚገርም ሰው ነው ዘለንስኪ ራሺያን ለመተካት የሚፈልግ ሰው ነው የማስበው ራሺያን ለመተካት መመኘቱ ጥሩ ነው ከክፋት የለም ኦሬዲም ብለዋል አሁን በአሁኑ ሰዓት ለምሳሌ የኔቶ ጠላት ማናት የኔቶ ጠላቴ ብሎ ያስቀመጠው በይፋ ማን ነው በይፋ እኮ ነው ጠላቴ ራሺያ ናት ብሏል ራሺያ ነች አይደል እንዴ ማን ነው ከራሺያ ጋር ቀንዱን ይዞ እየተፋለመ ያለው ዩክሬን ማን ነው የራሺያን ታክቲኮች የራሺያን መሳሪያዎች የፑቲንን ቁጣ ይሄን ሁሉ ተቋቁሞ እየተዋጋ ያለው ማን ነው በዚህ በሳት ውስጥ እየተፈተነ በዚህ በሳት ውስጥ
እየወጣ ያለ ሰላማዊ ሰው ተፈርዶበታል ገብቷል እንትን የሚለውን ነገር ግን እንደ ፓወር ሁኔታዎች በዘለንስኪ አስተሳሰብ የሚሄዱ ከሆነ አያም እንደ ፓወር ይሄ አሁን የዩክሬን ጦር እኮ እንዴ አሁን ለምሳሌ ሞስኮ ዛሬ ስትናገር ምንድነው ያለችው አነቡጫዋለች ኬቨን አይደለም እኔም ራሴ ከ400 በላይ እንትን ነው የመለስኩት አለች ሞስኮ ድረስ የሰው አልባ ድሮን ያ ወራራ ነው እንትን ራሱ ዩክሬን ሰራሽ ናቸው እነዛ ሰው አልቦች ሀብታም ሀገር ሆኖ ነው ስንት የነዳጅ ማደያን የተቃጠለባት ስንት ነዳጅ የተቃጠለባት የምናምን መገጣጠሚያ የጄት ሴሚኮንዳክተር ምናምን የምትል በየጊዜው የሚመጣው 1000 ኪሎ ሜትር ዲፕ ኢንቱ ራሺያ ድረስ የሚመጣው የኔ የዚህ በየምንድነው ከነ ይሄ ምዕራባውያኑ መሳሪያዎች አሉ አይደል እነሱ የማይደርሱበት ቦታ ድረሳውን በሰው አልባ ነው የተጠቀሙት ጦር ግንባር ላይ እኮ አሁን ያሁሉ ፍልሚያ ሲደረግ እዛ ላይ የሚጣለው ቦምብ እንደው ዝም ብለ በአፍሪካ ደረጃ ባሉ ጦርነቶች ይጣላል ብትል ለወሬ ነገር የለንም ሁላችንም የለንም ለወሬ ነገር ይሄ ራሺያ የምትለው ቦምብ አለ አይደል ኒውክሊየር ነው እና እሱ ያረፈበት ቦታ እንደዚህ የሳተ ገሞራፍ ነው እዚህ ቋላ አፍላ ያለ ተራራው ላይ እንደሱ ነው ይሄ ሁሉ ውርጅብኝ ሆኖ የሚሞተው ሰው ግን ራሳቸው ዶናልድ ትራምፕ እንደነገሩን በሳምንት 5000 በቀን ነው በሳምንት ነው ያሉት በሳምንት ተሳስተው እንዳይሆን በሳምንት ነው ያሉት በሳምንት በቀን 2000 ካሁን በፊት የወጣ ቁጥር አለ አይደል ይቀየራል በሳምንት 5000 ሆኗል አሁን ደግሞ እሱም በአማካኝ እኮ ይኸውልህ ጦርነቱ የቢሊዮን ዶላሮች ጦርነት የቴክኖሎጂ ጦርነት ነው ይሄ በናይጄሪያና በካሜሩን መካከል ቢደረግ ነው የምነግርህ አለቀ በ10ኛው ቀን ያው እንደ የለችም ያው እንደ ህዝብ ማላቦ ደርሷል ኢትዮጵያ ዞሮ ያወጣው እሱ ያው እንደ እና እንደ አይነት ነገር ነው ስለዚህ አሁን እዚህ ውስጥ ግን ማየት ያለብህ የዩክሬን ጦር ነው የምነግርህ በሳት እየተፈተነ ነው ያለው አይደለም ፊት ያረጋ ያለው እሱ ነው ባውን ሰዓት እየተፈተነ ነው ያለው ቴክኖሎጂዎች ፋስት እየጨበጠ ነው ኦፍ ኮርስ ቀሪቱ አለው እርሾ አለው የሶቪየት እንትን የነበረ ነው ቢያንስ ያን አውሮፕላን አንረሳም ያንን ከሶቪየት ህብረት የተወሰደው ነው በሶቪየት ህብረት ዩክሬኖች ሰሩት ነው ይሄ ትልቁ ምንድነው የሚባለው አንቶኖቭ 22 ነው እሱ ከመሬት እሱ ታንክና ምናምን የሚሸከሙበት ታዲያ እሱ የሆኑ ፓይለቶች ወድቃ እየጠጡ 6 ሆኖ ነው የሚነዱት እንዲያርገው አስነስተው ይዞት ይካፋል ለስድስት እኔ መቼም እሱ በዚህ ቦሌ ላይ አርፎ ነው ቢባል ወደ እንጦጦ ለረፍት ወጣለው እንጂ ትልቅ አውሮፕላን ትልቅ ነው እንዳ ያን ይሰሩ ናቸው ቴክኖሎጂ በጣም አላቸው ግን አሁን ያ ቴክኖሎጂያቸው ከምዕራብ ቴክኖሎጂ ጋር እየተሳሰረ ምን አይነት ሀገር እየተፈጠረች ነው በእንትና ቪዥን ውስጥ ነው የምነግርህ በዘለንስኪ እሱማ ይኸውልህ አሁን ከአውሮፓውያኖች የሚያገኙት መሳሪያ አንደኛ ከቴክኖሎጂ አንፃር ካየው ዘመን አመጣሽ ናቸው አይደል ከፋውለማም እነሱ ተሞክረዋል አይደል ጦርነቱ እንኳን ቢቆም እኮ እነኚህ መሳሪያዎች በዩክሬን እጅ ነው የሚቀሩት እንጂ ተመልሰው አይሄዱም እስከ ኖሃው ታዲያ እሱ ደግሞ ሌላ ነገር እንዲያስቡ እድል ይፈጥርላቸዋል መቶ አሁን የኔቶ ጦር የሚባለው ማን ነው በኔቶ ውስጥ የዩናይትድ ስቴትስ አርሚ ነው ያው አሜሪካ መቼም በሆነ ሰበብ በየባህሩ በየኦቂያኖሱ ስትናደፍ ነው የምትለው ገብቷል እንትን ጦር መሳሪያ የምትሞክረው አክቹዋል ጦርነት ላይ ነው እሷ ስንት ሰው ይገላል የሚለው ሰዎች ሞት የሚረጋገጠው የተለካ ነው እየተለማመድ ጇን ያፍታታሽ ልጅ አሁን ቻይና ያልሰራችው መሳሪያ የለም ግን የተሞከረው ያለው ጦር በሙከራ ካልሆነ አሜሪካ አይጣፋም አንተ ሞከረ ይተሰጣለች እንጂ ጦርነት የሚያነሱ ሀገሮች አይጠፉም ኖ ትጋጫለች ሀገር ይፈጠራል ትሞክራለች ደግሞ ያስጀምሩላሉ እንጂ ሰላማዊ የሆነ ሀገር ለምንደዚህ ለመሞከሪያ ያስጀምራሉ ትሞክራለች በደንብ አድርጎ ጦሯ ተራተር መሬት ምናምን ያለመደን አፍጋኒስታን ተዋጋ ሲባል ምን ማለት ነው ዩሲ ኢራቅ ነበር አፍሪካ መጥቶ ሶማሌ ቢችን ትዝላላን የመጡ ጊዜ ህንድ ውቅያኖስ ላይ አወራረዳችሁ እኮ ፊልም ነው የሚመስለው እኮ ለአንድ ግራ ያገባት የአፍሪካ ሀገር የመጡ መንግስት አልባ ነው ነችው ለዚያውማ አንደኛ ዳጓሳ ናቸው የአሜሪካ ወታደሮች አይተኮር ዳጓሳ በቃ
እና ማት ነገር አለ ነው በየቦታው ሲሄዱ አፈሩን የመልካም ምድሩን ምናምን የጦርነቱን ባህሪ የተለያዩ ሰዎች ስፕሪት ብዙ ነገሮች ኤክስፒሪየንስ የሚያደርጉት አሁን ፈተና የመጣ ጊዜ አሜሪካ ጠቅ አርጋ ማን ነው ስለው ጀነራል እንትን ጥራው ትላለች የአፍሪካ ጉዳይ ከሆነ አፍሪካ ይሆናል በመንፈሱ ታለስ ይመጣል ከዛ ይኖር ነው እሱ እንትን ላይ ቃኛው ለምን ይባላል እንደዚህ ነች አሜሪካ በጣም ሬዲ ሆነ አርሚ ነው አሁን እኮ ህንድና ፓኪስታን ያየነው ምንድነው J10 የሚባሉ የጦር ጀቶች አሏት ህንድ ኖ ቻይና አንተ ደግሞ ስለ ቻይና አትከታተልም ቻይናን የማይከታተሉ ሰዎች ጦርነት ላይ ብዙ ጊዜ ስለማናስባት ዋለች እኮ አሁን ውላለች J10 እና J7 ነው እንደዚህ የሚሏቸው ናቸው ከፓኪስታን ጋር አብራም ሰራቸው ናቸው ይባላል እነዚህ የጦር ጀቶች ህንድ ኃይለኛ መሆኗን አውቃለሁ ህንድ ነች በዚህ ጦርነት የበላይነት ያገኘችው ብዬ ነው ማምነው I'm sorry መቼም ቲክቶክ ላይ ህንድ የለችም ቲክቶክ ላይ እንዳሉ ያሉት ፓኪስታኖች ናቸው እና ጦርነቱ አልቋል ህንድ ምንም ድምጽ የላትም አለች አንድ ያቺ ምንድነው የሆነ አንድ የህንድ ምን ይባላል ደብሊው አይነት ነገር ምን የህንዳዊ ናት አንድ ቴሌቪዥን በአለም ላይ የሚደመጥ አላቸው በጣም ፋይት እያደረገች ያለች በጣም ምርጥ ጋዜጠኛ ልጅ አንድ ብቻዋን ሆና የምትሰራውን ስራ በጣም ነው ማደንቅላት ፋክቶችን ቁጭ ነው የምታረገው ከዛ በተረፈ ግን ፓኪስታኖች በድራማ አልኩ በመናምን ቁጭና 5 የጦር ጀቶች በአንድ ሰዓት የጦርነት ውስጥ ተመልከት ፓኪስታኖች ናቸው የሚጥሩ ፓኪስታኖች 5 የጦር ጀቶች እና ይሄን በዚህም ብትል በዚያም ብትል አልቻለችም ህንድ ማስተባበል አሁን አጭሩ ጥያቄ ወድቋል አልወደቁም ነው ጥያቄው እኮ ወደ የተሰባበረ ነገር በተወሰነ ደረጃ ተገኝቷል የሚል ነገር አለው አዎ አንዳንዱን የድሮን በካሽሚር ላይ ብለው የሚያቀርቡታል ግን 5 የጦር ጀት እንደወደቀባት ቢያንስ 3 እንደወደቀባት እሙን ነው የና አሜሪካም እንደዚህ ያረጋግጠዋል ሶ ምንድነው አሁን እነዚህ የተመቱት እነ ራፋኤል 5 እነ ራፋኤል እንግዲህ ፈረንሳይ ስሪት ነው ፈረንሳይ ከሚራጅ ቀጥላ ያመጣችው ነው እንጃ የሚያኮራ ነገር ነው አሁን ይሄን ሲሰማ ራፋኤል ለመግዛት ሁለት ታስባል ኮንትራት ገብተ ከሆነ ወዲያው ቶሎ አፋጥኑልኝ ቆይ እስቲ አይ ነው ትንሽ የውጭ ዳለብኝ እሱ ልክፈልና ለመለሰዋል ጥርጣሬ ውስጥ ገባለ ራፋኤልና ይሄ ሚጋ 9 የራሺያ እና ሱ30ዎች አሏት ሱ30 የመጨረሻው ነው የራሺያ እና እነዚህ ሁሉ አሏት 5 የጦር ጀት በአንድ ሰዓት ውስጥ ሁለቱም በየራሳቸው አየር ክልል ሆነው ነው የታኮሱት አንዱ በሌላው አየር ክልል ሳይገባ ማለት ነው እና አሁን በአንድ ሰዓት ውስጥ 5 ከረገፈ ይሄ ጦርነት 2 ቀን ቢቀጥል ያየሩ ጋው ከባድ ጉዳት ሊደርሳል ህንድ በእግረኛ ብቻ ልትዋጋ በርቀት ያለ ህዝብ ያላት እሷ ነች እግረኛውን ዝም ብለህ ግባ ማለት ነው ሌላ አማራጭ የለም ይሄ ጥቁር ነጥብ ሆኖ ተቆጠረ ለማን ነው ለህንድ አሁን ከዚህ ለመውጣት ሰበብ ፈጥራ እንደገና ሌላ ግጭት ፈጥራ የበላይነቷን ለማሳየት ተዘጋጅታ ለዚያው ብታሸንፍም አሁን እሷ ለምሳሌ የምትለው ህንድ ብዙ ቁጥር ሰፈር የሌለው ሚሊተሪ ሰፈራችን ልድቀጥቅጫዋለሁ ነው የምትለው እና አትዊል ነው መትቸዋለሁ ነው የምትለው እና ይሄ ያለ በፕሮፓጋንዳ ግን እዛ ቤት እየተዘፈነ በኋላ ማነ ቢጨንቂን ቲክቶክ ላይ እንዴ ለምንድን ነው ፓኪስታን ብቻ የሚመጣልኝ አሉ ቲክቶክ ያው ቻይና ነው አልጎሪዝም የሚባል ነገር አለው ሁለቱ ደግሞ እጅና ጓንት ናቸው ቻይናና ፓኪስታን ህንድና ቻይና በፓኪስታን ድንበር ደግሞ ይጣላሉ ድንበር ላይ የተናከሱ ሀገሮች ናቸው ስለዚህ ብዬ ነበር በኋላ ሳይ ዘግታለች ቲክቶክ ህንድ ዘግታለች ስለዚህ ቲክቶክ ምንም ሊረዳት አይችልም እና በጦርነቱ በቲክቶክ ላይ እንዳየነው ከሆነ ህንድ ልማለች ደቃለች በገዛጇ ደቃለች እና ቻይና ያን በማድረጓ የጄ10 የሚሰራው አቪዬሽን ኢንዱስትሪ የማን ነው የቻይና 40% ጨመረ እንትኑ አክሲዮኑ ፈላጊው በዝቷል በዛ ምናልባት አሁን ወደ አፍሪካም እነዚህ የጦር ጀቶች ይመጣሉ የሚል እምነት አለኝ እንግዲህ እስካሁን ምናያቸው ሚጎች ናቸው የአሜሪካ ምንድነው ሌተስቱ ምንድነው ይባላል የአሜሪካ
ጀት ምድር የአሜሪካ F30 ነው 35 F35 አፍሪካ ውስጥ በትለምንም አይመጣም ማይሸጡልህም አዎ አንደኛ አንተም አትክለውም እነሱም ማይሸጡልህም አፍሪካ ውስጥ አይመጣም ግን የራሺያ ሚጎች በሙሉ አሉ ለምሳሌ ግብጽ የምትባል ሀገር ሰብስባ ምን ልታደርጉ እንደሆነ እንዴ ያልገባኝ ሀገር ሙከራ ነው መሞከራ አይቀርም እንግዲህ በየአመቱ የሚመጣ የአሜሪካ እርዳታ አለ የጦር መሳሪያ መግዣም ይሆን ማለት ነው እሱም አይቀጥልም ትራምፕ ሞተዋል ለግብጽ አሜሪካ በየአመቱ $1 ቢሊዮን መሳሪያ መስጠበት ምክንያት ምንድነው ለምንድነው ለግብጽ የልማት እርዳታ ምናምን የሚደረግበት ምክንያት እኮ እዛ ጋር ከእስራኤል ጋር ለፈጠረችው የሰላም ትረስት ሚ ዶናልድ ትራምፕ ይሄንን ቸሮሬን እንሰማለን በምን ታምረው ለግብጽ ያመቀጠል ያለበት ሁለተኛ ስለ ግብጽ ተነጋግረናል ገብቷል ግብጽ ማለት ምንም ጠላት የሌላት ሀገር ናት ግብጽ ቤዚካሊ ያንን ተጠቀመበት በጥቁር ህዝቦች ላይ ለምታካሄደው በነገራችን ላይ ኦልሞስት የጃዞ ቀኝ አገዛዝ ስር ያለ ነው ወደ ደቡብ የግብጽ ይሄ ኢትዮጵያን ጨመረ ማለት ነው ከናይል ተፋሰስ በናይል ተፋሰስ ተነሳ ወደ ስንት ነው ናይል ተፋሰስ ሀገሮች ብዛት 22 ስንት ነው እና ምናምን በዚህኛው ውስጥ ያሉ 9 ናቸው አሁን በዚህ በአግሪመንት ውስጥ ወደዛ ከፍ ይላል ብዙ ነው በእንትኖች በህንድ በማንጅ በግብጽ ቀኝ ግዛት ውስጥ በጣም ነው የሚያሳፍረው ምክንያቱም እንደነገርኩ ግብጽ ከራሷ በመነጨ ኃይል አይደለም እንደዛ የምታደርገውና ይሄ በተለይ እንደ አፍሪካ ሰው የምታስቡ እንደ ጥቁር ሰው የምታስብ ከሆነ ሀፍረቱ የሚገል እንትን ያለው ስለዚህ ግብጽ እንደ ኢትዮጵያ ያሉ ሀገሮችን አስፈራርታ ንቃ በማያቋርጥ የችግር ረመጥ ውስጥ እየከተተች የምትኖረው ከሰዎች ቦዝ ጨረቃ ማለት ነች ግብጽ ከፀሐይ የወሰደችውን ብርሃን የምትጠቀም ማለት ነች ዋንኛዋ ቀኝ እጅ አሜሪካ ነች እሱ ብቻ አይገርም አሁን ቻይናዎቹ በሲናይ በረሃ ላይ ሲገላበጡ ነበር ከእንትና ጋር ከግብጽ ጋር የአየር ልምምድ አሁን አንዳንድ ኮንፊውዝ ያደርጋል ይሄ የግብጾች ጥበብ ነው ዘሞስት ኢሬሌቫንት ሀገር ግብጽ ናት ይገርማል ግብጽ ምንም ልታመጣ አትችልም የሚገርም ነገር ነው ይሄ አሁን በጠላት ለበብላ ምን አይደለም እኔ አሁን አንዳንድ ግራም የሚገባኝ የግብጽ አስፈላጊነት ለማን ነው ማንንም ሀገር ራሱ መጠበቅ መቻል አለበት ለአሜሪካ ነው እንመለስበታለን ሰዓታችን ለአሜሪካማ እነ ሳውዲ አረቢያ ይበልጡባታል አሁን ባለፈው ዶናልድ ትራምፕ እንደሳዩ ደሞ ለግብጽ ጋር የተለየ ግንኙነት የምታደርገው ምንድነው የድሮ ስትራቴጂ እኮ ይቀየራል ገብቷል አፍሪካም ደግሞ በዛው መጠን አስፈላጊ ነው ብዙ የተፈጥሮ ሀብት ያለንን የ1 ቢሊዮን ህዝብ አህጉር ነው ገብቷል ንቃቱንና ብልጠቱን አንድነትና ህብረቱን ቢሰጣው መደመጥ ይችላል ባሁኑ ሰዓት ምን ይዛል ነው እንጂ ይሄ ሪዮት ዓለም የሚባል ነገር የለም ከዚህ አንፃር ምንም ልትሰጥ ማትችል አገር በትኖር ሄሮዶትስ ምንድነው ያለው አገር እኮ ሞዴል የለባት አገር ነች እኮ ያለው ሄሮዶትስ እኮ ያለው ባባይ የተረሳኩ አገር የሆነችው እንጂ እኮ ኢትዮጵያ አገር አይደለችም ብሎ ያለው ነው ይሄንን መገንዘብ አለብን ፕሮግራማችንን ያጠቃለለ ስለሆነ ስለ ግብጽ ስለጀመረን ብዙ ሰዎች እውነት ላይ መስላችሁ ይችላል መጪው ጊዜ ለግብጽ ጥሩ አይደለም እሷ ከዶናልድ ትራምፕ አይነ ነው ወይስ እሷ መጪው ጊዜ ፍጹም ብዙ ነገር እንዲሆን የምትመኝላቸው ሀገሮች ይኖሩ ይችላሉ እኛን ጨምሮ ማለት ነው ነገር ግን ለግብጽ ደግሞ ይሄ ዜና ነው ዶናልድ ትራምፕ አልፋለሁ ብለዋል በዚህ በስዊስ ካናል አልከፍልም ብለዋል ምክንያቱም ብዙ ታሪክ አለው አሁን ሰዓቱ የለንና በስዊስ ካናል ምን ከፍልበት ምክንያት የለ ከፓናማ ወይ ያለየውም ብለዋል ምክንያቱም ለግብጽ ብዙ ለታውለናል ብለዋል እና ደግሞ ሌላ ስዊስ ካናል ብቻ ላይሆን ይችላል በዚህ አሁን ባለንበት ዓለም ብዙ ነገር ሊመጣ ይችላልና አሁን ግብጾቹ ከአንዶቹ ጋር ያደረጉት ለመመድማ ያው ኃይል ያዩ ይሄ እኔ አይስዌር ይሄ ዲፕሎማቲክ ፕሮስቲቱሽን ልትለው ትችላለህ እንዲህ አይነት ብልጠት አላቸው እንጂ በእውነት ነው የምነግርህ ድርጊታቸው በሙሉ መላ አፍሪካ በጠላትነት እንዲነሳባቸው የሚያደርግ ነው በየጊዜው በግብጾች የተነሳ የአፍሪካ የኢኮኖሚ የፖለቲካ የደህንነት ሁኔታ በቋሚነት ችግር ውስጥ ያለ ነው አንድ ሀገር ደግሞ እንደዚህ ያደርጉ ሊኖር አይችልም ካርማ የሚባል ነገር አለ የግብጽ ኢትስ ጎይንግ ቱ ሃፕን እንደሱ ላይ እና ኮቶሊ የግብጽ አሁን በመናየው ደረጃ ያለው ነገር ሊቀንስባት የሚችለው የዶናልድ ትራምፕ ፊታቸው ማዞር ብቻ ነው ዶናልድ ትራምፕ እንደተባለው እስከዛሬ ድረስ አሜሪካ በቋሚነት ተረዳ የነበረው ነገር ማቆም ከቻሉ ግብጽ የዛን ጊዜ በግሯ መቆም አለም ሲያወራ እና 100% እና ደግሞ ይሄ ካርማ በሚባለው ነው ያምናለኝ ምክንያቱም ብዙ እድሜ ልከን የንጹሃን እንደም የንጹሃን ሚሊዮኖች ሊዮት እንዳፈንክ ማለት ቢያንተ ባለውን ኃይል ማለት ነው
እና በበረሃ ምድር ላይ ፈርዖናዊ ትዕቢት ይዛ የምትገኝ ኃጢያተኛ አገር ናት። አድማጮቻችን እስካሁን ሲሰሙት የነበረው ለዛና ቁም ነገር ነው። ከ5 ሰዓት ጀምሮ እስከ 8 ሰዓት ይህን ይመስል ነበር። ሐሳብ አስተያየት ለሰጣችሁን ከልብ እናመሰግናለን። ቅድም መግቢያችን ላይ አንድ አድማጫችን ይለን መልካም የአባቶች ቀን ብላችኋለች ለዓለምነዋሴም ለታምራት አይሉም ለሁሉም ለአባቶች ቀን ማን ያስታውሰና አይዘንድሮ ልጅ ስለዚህ የግርማ ተፈራ ካሳን የተመስገን ተካ የሆነውን ግጥም እናስደምጣችኋለን። መልካም ቅዳሜ። እንኳን ደስ አላችሁ በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎ ቁጥር 3 በመሃል ከተማ መዳረሻ በሆነችው ደማቋ ለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በአይነቱ ልዩ በሆነ መንገድ ማራኪ ተፈጥሮ እይታ ከሲቲቪው ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን እስከ 35% የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። እንዲሁም 4 ቤት ለገዛ 1 በነፃ። ታዲያ ምን ይጠብቃሉ? አሁኑኑ በ0970 አሊያም በ0941 2551 53 ላይ ይደውሉ። በውጭ ለሚኖሩ ወገኖች አገር ቤት ላለ ወዳጅ ዘመድ ገንዘብ በነፃ የሚልኩበት ፈጣኑ መተግበሪያ ቴሌብር ሬሚት። ነዋሪነቱ የት ነው? አሜሪካ፣ ካናዳ፣ እስራኤል፣ ሳውዲ አረቢያ አሊያም ደግሞ ዩናይትድ አረብ ኤሚሬትስ፣ ዩናይትድ ኪንግደም፣ ደቡብ አፍሪካ፣ ጣሊያን ወይም ስዊድን እርሶ ብቻ የቴሌብር ሬሚት መተግበሪያን በእጅ ስልኮ ላይ በመጫን ሀገር ቤት ላለ ወዳጅ ዘመድ ገንዘብ ሲልኩ ገንዘቡ በተላከበት ቅጽበት በዕለቱ የአቢሲኒያ ባንክ ምንዛሬ ተቀባዩ እጅ ይደርሳል። ቴሌብር ሬሚት። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም